እንዴት ናችሁ? የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ አራቱም ቡድኖች ተፋላሚዎች ተለይተው ታውቀዋል። ትናንትና ሁለት ቡድኖች ተለይተው ታውቀዋል። አርሰናልና ባየር ሚኒክ ትናንት ለግማሽ ፍጻሜ ያለፉ ቡድኖች ነበሩ። በትናንትናው ምሽት ጨዋታ እጅግ በጣም ጠንካራ ፉክክር የታየበትን 290 ደቂቃዎች ተመልክተናል። በተለይ አርሰናል ጠንቃቃ ሆኖ የትናንትናውን ጨዋታ ጨርሷል። በእንቅስቃሴ ስፖርቲንግ ሊዝበኖች እንዲጫወቱ የፈቀደባቸው ደቂቃዎች ነበሩ። አርሰናል ጨዋታውን ኮንትሮል ያደረገበትም የራሱ መንገድ ነበረው። በተለይ በትናንቱ የ90 ደቂቃ ቆይታው አርሰናል ብዙ ጊዜ ታክቲካሊ ትልልቅ የበሰሉ አሰልጣኞች የሚሉት የኮንትሮሊንግ ዘ ሲቹዌሽን ወይም ደግሞ ሁኔታዎችን መቆጣጠር ላይ ትኩረት ያደረገ የጨዋታ እንቅስቃሴ ነበር ያደረገው። በሚከላከልበት፣ በሚያጠቃበት፣ ኳስ በሚይዝበት ወይም ደግሞ ሪቴን በሚያደርግበት መንገድ ውስጥ አርሰናል የተሻለውን አማራጭ ፈልጎ ያን የተሻለውን አማራጭ በሜዳ ላይ እንቅስቃሴ ተግባራዊ ያደረገበት ምሽት ነበር። አብዛኞች ያው ከአርሰናል የትናንትናው የጨዋታ ሁኔታ ጋር በተያያዘ ደስተኛ እንዳሉ ናችሁ። በተለይ የአርሰናል ደጋፊዎች ደስተኛ እንደማትሆኑ ግልጽ ነው። ነገር ግን ይሄ የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ለማለፍ የሚደረግ ጨዋታ ነው። እንደ ተጋጣሚ ደግሞ ከተመለከትነው ተጋጣሚው መጫወት የሚፈልግ ቡድን አልነበረም። ትናንት በእንቅስቃሴ ወደ አርሰናል ሜዳ የሚሄድበትም ሆነ ከራሱ ሜዳ የሚነሳበት ሀሳብ አርሰናል ፈቅዶ ለቆ የራሱን ቦታ ጥሎ እንዲመጣ የሚፈልግ አይነት ቡድን ነበር። ኢንቫይት ማድረግ አንዳንዴ በአርሰናል እንቅስቃሴ ውስጥ እንመለከት ነበር ትናንትና። ነገር ግን ኢንቪቴሽኑን የሚቀበል የስፖርቲንግ ሊዝበን ቡድን አልተመለከትም። ትናንትና ኢንቪቴሽኑን የሚሸሽ የስፖርቲንግ ሊዝበን ቡድን ነበር የተመለከትነው። እንዳውም ወደኋላ መለስ ብለን ከተመለከትነው ሁለተኛው ግማሽ ላይ 3 ሁኔታዎች፣ የመጀመሪያው ግማሽ 2 ሁኔታዎች ላይ የፊት መስመር ተጫዋቹ ሉዊስ ሱዋሬዝ ወደኋላ እየተመለሰ ከሱ ጀርባ የሚገኙትን ተጫዋቾች ይጮውባቸው ነበር። 71ኛው ደቂቃ ላይ ተቀይሮ የወጣውን ፔድሮ ጎንካልቬስን፣ 85ኛው ደቂቃ ላይ ተቀይሮ የወጣውን ትሪንካውን እና 71ኛው ደቂቃ ላይ ተቀይሮ የወጣውን ጌኒ ካታሞን ነበር የሚጮውባቸው። ሞሪታም ቢሆን እስከ መጨረሻው የሜዳ ክፍል እየሄደ እሱን የማገዝ ፍላጎት አልነበረውም። በተለይ አርሰናሎች እንዲመጡ ነበር የሚፈልጉት። ይሄ የማጥቃት እንቅስቃሴው ላይ የፈጠረባቸው ጫና፣ በተለይም ደግሞ ቡድኑ በተደራጀ መንገድ እንዳይሄድ፣ ቡድኑ ተቆርጦ እንዲቀር፣ በተለይ አርሰናል በሚፈጥራቸው ስፔሶች፣ አርሰናል በሚያዘጋጃቸው የማለፊያ መንገዶች ብቻ ሄደው ጎሎችን ማስቆጠር እንደፈለጉ ትናንትና ተመልክተናል። ከጨዋታው በኋላ ሚኬል አርቴታ ዝርዝር የሆኑ የጨዋታውን ሀሳቦች አንስቷል። በተለይ የዚህ የግማሽ ፍጻሜ ጨዋታ ላይ መገኘት በጣም ትልቅ ክብር እንደሆነ አንስቷል። እያንዳንዱ ጨዋታ ላይ ተጫዋቾች የነበራቸው ኮሚትመንት እጅግ በጣም ያደገ ኮሚትመንት ነው የሚል አስተያየት ሰጥቷል። እንዲሁም በትናንትናው ጨዋታ ድሪም እያደረግኩት ያለሁት ነገር ሶማች በጣም ትልቅ ብዙ ነው ብሎ ነበረ ከጨዋታው በፊት እና ብዙ የስፖርት ጋዜጠኞች እንደውም እዛ ውስጥ የሚገኙ የስፖርት ጋዜጠኞች ከዚህ ከበርንመዙ ሽንፈት በኋላ የተፈጠረውን ነገር በተመለከተ ጥያቄ እየጠየቁት ነበረ። ምንድነው አሁን ጫና ውስጥ ናችሁ፣ ፍራቻ ውስጥ ናችሁ ወይ የሚል ጥያቄ ነበር እየጠየቁት። እሱ ግን አም ኦን ፋየር ብሏል። አም ኦን ፋየር። እኔ እንዲያውም በዚህ ጨዋታ በጣም ብዙ ነገሮች ውስጤ እየተንቀለቀሉ ነው የነበረው የሱ ስሜት። ምንም ያስፈራኝ ነገር የለም የሚል አስተያየት ነበር የሰጠው። we are watching the movies ብሏል እንደውም ትናንትና ከድሉ በኋላ እና እስኪ እሱን ላሰማችሁ። I wish that we were doing the Arsenal documentary this season and you can film the last 48 hours and everything that is being said, but we are watching the series in July and then we have to ask ourselves the question, we are watching the movies and said
ሁላችንም ሲሪስ እየተከታተልን ያለን ይመስለኛል። ጁላይ ላይ ሆነን ብንመለከተው ይህን ሲሪስ አርሰናል ያለበትን ቦታ ለይቶ የሚነግረን ተከታታይ ፊልም ነው እያየን ያለ ነው የሚል አስተያየት ሰጥቷል። ይሄ ተከታታይ ፊልም ነው እያየን ያለ ነው የሚለው ጨዋታዎቹን የሚያሸንፉባቸውን መንገዶችና ጨዋታዎቹን እያሸነፉበት ያለውን ሁኔታ ለመግለጽ ነው የሞከረው። በእርግጥም ዘንድሮ አርቴታ አንዳንድ ስህተቶች ቢኖሩትም ቦልድ የሆኑ ስህተቶች ቢኖሩትም አርሰናል ጠንካራ ተፎካካሪ አድርጎታል። በዘንድሮ የውድድር ዓመት የአውሮፓ ቻምፒየንስ ሊግ ከአምናው የተሻለ የአውሮፓ ቻምፒየንስ ሊግ ጉዞ በተለይም ደግሞ ጠበቅ ያለ የአውሮፓ ቻምፒየንስ ሊግ ጉዞ እያደረገ ነው የሚገኘው። ለምሳሌ ለተጋጣሚ ከሚቀርብበት አፕሮች አንጻር አምና በተጋጣሚ እንቅስቃሴዎች ውስጥ ይዋጥ ነበር አርሰናል። ይሄ ማለት ተጋጣሚዎች ይዘውት በሚመጡት የጨዋታ እቅድ ውስጥ ገብቶ ተጋጣሚዎች አሸንፈውት ዲቴል የሆኑ የጨዋታ እቅዶቻቸውን ተግባራዊ አድርገው በልጠውት ይወጡ ነበር። ዘንድሮ አርሰናል ተጋጣሚዎች ይዘውት በመጡት ዲቴል የጨዋታ እቅዶች ግን የተበለጠባቸው የቻምፒየንስ ሊግ ጨዋታዎች የሉም። ባየር ሚኒክን ሲያሸንፍ ማየት ትችላላችሁ። ዘንድሮ ኢንተር ሚላን ሲያሸንፍ ማየት ትችላላችሁ። ከዛም በኋላ የሁለቱን የግማሽ ፍጻሜ ጨዋታዎችን ማየት ትችላላችሁ። ሁለቱን የሩብ ፍጻሜ ጨዋታዎችን ማየት ትችላላችሁ። ሊቨርኩሰን ያሸነፈባቸውን ጨዋታዎች ሞመንቶቹን ቢውልድ የሚያደርግበት የማሸነፊያ ሁኔታዎቹን የሚፈጥርበትና እነዛን የማሸነፊያ ሁኔታዎችን የሚደጋግምበት የሚፈጥርበት ብቻ ሳይሆን የሚደጋግምበት ትልቅ አቅም ፈጥሯል ዘንድሮ። በተለይ የተጫዋቾች ጉዳት ይህንን ቡድን ስቲል አሁንም እያመሰው ነው። ትናንት ለምሳሌ በቡድኑ ውስጥ ኖኒ ማዱዌኬ ተጎድቶ ወጥቷል። የማዱዌኬ ቅያሪ አስገዳጅ ቅያሪ ነው። ምክንያቱም በጨዋታው በጣም ጥሩ ፐርፎርም እያደረገ ነበር። ማክስ ዶመን እንዲተካው ሲያደርገው ማክስ ዶመን መግባቱ ጥሩ ነው። ነገር ግን የማክስ ዶመን እሱን የተካበት ሁኔታ ኖኒ ማዱዌኬ መቀጠል የሚችልበት እድል ስላልነበረው በሜዳ እንቅስቃሴ ወደ መጨረሻው የሜዳ ክፍል ተጋጣሚ ሲያስቸግር ከነበሩ ተጫዋቾች መካከል አንዱ ነው። ይሄ ተጫዋች በተለይ የመጨረሻ የሜዳ ክፍል ፔኔትሬሽኑን ከተመለከት ነው በአርሰናል የመጨረሻው የሜዳ ፔኔትሬሽን ላይ የተሻለውን ፔኔትሬሽን በመፍጠር ይህንን ፔኔትሬሽን ደግሞ ውጤታማ በማድረግ የስፖርቲንግ ሊዝበን የጨዋታ እንቅስቃሴ ለአርሰናል ሙሉ አደጋ እንዳይሆን ያደረገበት ነበረ። ሙሉ አደጋ እንዳይሆን አድርጎታል። አደጋውን ቀንሶ እንዲጫወቱ አድርጓቸዋል እና የትናንትናው ጨዋታ በእንቅስቃሴ አርሰናል እንዴት ጨዋታን መቆጣጠር እንዳለበት፣ እንዴት ለጨዋታ ዝግጁ ሆኖ መቅረብ እንዳለበት ኢቭን ወሳኝ የሚባሉ የተጫዋቾች ጉዳቶችን ተከትሎ ራሱ እነዛን ወሳኝ የሚባሉ የተጫዋቾችን ጉዳት ራሱ ማኔጅ ማድረግ ችሏል። አርቴታ ከጨዋታው በኋላ ከሰጠው ሐሳብ ስነሳ ለምሳሌ ከተጫዋቾች ጉዳት ጋር በተያያዘ አብዛኛው ጊዜ ቡድኖች ማኔጄብል አይደለም፣ ጉዳታቸው ማኔጄብል አይደለም። ጉዳት ማኔጄብል አለመሆኑ ምን ያመጣባቸዋል ማለት ነው? ግልጽ የሆነ የጨዋታ ጫና ያመጣባቸዋል። ግልጽ የሆነ የጨዋታ ጫና መቋቋም ያቅታቸዋል። ትናንት በነበረው እንቅስቃሴ ለሁለተኛ ጊዜ አርሰናል የፖሴሽን ሎስት ኢን ዲፌንሲቭ ሃፍ ላይ ጥሩ የሚባል የቻምፒየንስ ሊግ ሪከርድ አስመዝግቧል። በተለይ ትናንት ዙቢሜንዲ ሞር ፕሮግሬሲቭ ሩጫዎችና ፕሮግሬሲቭ ንክኪዎችን ያደርግ ስለነበረ አንዳንዴ እንዲያውም የተከፈቱ ስፔሶችን እየፈለገ በነዛ የተከፈቱ ስፔሶች ውስጥ ቡድኑን እየደጋገመ ወደ ሁለተኛውና ወደ ሶስተኛው የሜዳ ሽግግር በጥራት ይወስድ ስለነበረ የአርሰናል የመጀመሪያውና የሁለተኛው የሜዳ ሽግግር ጤነኛ ነበር። 47 ዲፌንሲቭ ሃፍ ላይ ሎስት ያደረጉት ያጡት ተጋጣሚው ስፖርቲንግ ሊዝበን ኳስን ለመጀመር በሚያደርጉት በዋይድና በናሮ ቢልድ አፕ ላይ ሲቸገሩ ተመልክተናል። አርሰናል 15 ኳሶች ላይ ብቻ ነው መፍትሄ አጥቶ የነበረው። እነዚህን መፍትሄዎች እንደገና ሪፕሮሰስ ያደረጋቸው ወደ 8 የሚጠጉ መፍትሄዎች አሉት። በሚድ ሰርድ ላይ ያለውን በፋይናል ሰርድ ላይ ያለውን የአርሰናልን የመጨረሻ የሜዳ ሽግግር ጥራትም ከተመለከት ነው በአውሮፓ ቻምፒየንስ ሊግ በእንቅስቃሴ ሳቢ የሆነ አርሰናልን ባንመለከትም ታክቲካሊ ግን የጨዋታ አፈጻጸም እድገትን የተመለከትንበት አርሰናል
ለምሳሌ በትናንትናው ጨዋታ አርሰናል የሎንግ ፓስ ፕሮፖርሽኑ እየቀነሰ በሾርት ፓስ ፕሮፖርሽኑ እያደገ የመጣበት ጨዋታ ነበር። ትናንት አርሰናል በጨዋታው በፓሲንግ አኪሬሲ በተለይም ደግሞ ኦፖነንት ሃፍ በሚባለው የኳስ ቅብብል ስኬትን በኦፖነንት ሃፍ ከተመለከት ነው ወደ 80.4 የሚጠጋ ጥራት ነበረው። ከዛ ቶታል ፓሱን ለምሳሌ በፋይናል ሰርድን ብንመለከት በእጥፍ ይበልጠዋል ስፖርቲንግ ሊዝበን። ፋይናል ሰርድ ላይ የነበረው የኳስ ንክኪ ከፍተኛ ነበር። 160 የፋይናል ሰርድ የኳስ ንክኪ አድርጓል። በመጨረሻ 75 የፋይናል ሰርድ ንክኪዎችን አድርጓል። የፎርዋርድ ፓሶቹን ብንመለከት አሁን ትናንትና ተቀራራቢ የሚባል የፎርዋርድ ፓሶችን ቢያደርጉ ነገር ግን እነዚህን ፎርዋርድ ፓሶች ግን የደጋገመበት ፓተርን የተለየ የሚባል የመጨረሻ ጫና እንዲፈጥር አድርጎታል። ትናንት በመከላከሉ በጣም ጥብቅ ስለነበሩና በተለይም ደግሞ ስፔስ ከልክለው አርሰናል ፔኔትሬት አድርጎ የሚገባባቸውን የመጨረሻ ሽግግሮችን እንዳይጠቀምባቸው በማድረግ ጥንቁቅ ስለነበሩ ነው እንጂ የአርሰናል የመጨረሻ የሜዳ የፎርዋርድ ፓስና እንዲሁም ደግሞ የስሩ ቦሎችን እንዲሁም የፋይናል ሰርድ ኢንትሪዎችን ከተመለከትን ያደጉ ናቸው። ለምሳሌ የመጨረሻው ሜዳ ሽግግሮችን ወይም ደግሞ ወደ ውስጥ ዘልቆ መግባትን ከተመለከትን 52 ፋይናል ሰርድ ኢንትሪዎችን ፈጽሟል አርሰናል። 52 ፋይናል ሰርድ ኢንትሪዎችን። በስፖርቲንግ ሊዝበን በኩል 32 ፋይናል ሰርድ ኢንትሪዎችን ያደርገው። ይህንን የፋይናል ሰርድ ኢንትሪ ከተመለከትን በተለይም ደግሞ የፔናልቲ ኤሪያ ኢንትሪ ወደ 26 የሚጠጋ የፔናልቲ ኤሪያ ኢንትሪ አድርጓል። ይሄ ከማዕዘን ምት አጠቃቀም ከክሮሶቹ እንዲሁም ደግሞ ካሉት አጠቃላይ ጄኔራል ከሆነው የጨዋታ ንክኪ ጋር በተያያዘ አርሰናል ትናንት ብዙ ሰዎች የአርሰናል ደጋፊዎች በእንቅስቃሴ ደስተኛ ባይሆኑም በቁጥር ግን በስሎ የታየበት ጨዋታ ነበር። በራሱ የጨዋታ ታክቲክ ጨዋታዎችን ለማሸነፍ ምን ማድረግ እንዳለበት ምን መከወን እንዳለበት የተመለከትንበት ነው። ከዳቪድ ራያ የሚነሱ ኳሶች አንዳንዴ ዳቪድ ራያ ለስህተት ሲጋለጥ እየተመለከትነው ነበርና ይሄ ለስህተት የሚጋለጥባቸው ሁኔታዎቹ ጥንቃቄ የሚፈልጉ እንደሆኑ ግልጽ ነው። ነገር ግን በዛውም ልክ ደግሞ አደገኛ ኳሶችን ሲያመክን ነበረ። ስህተቶች ላይ ትኩረት አናረግም ብሏል አርቴታ ትናንትና። ስህተቶች ላይ ትኩረት ማናረግበት ምክንያት ስህተቶቹ አይጎዱንም ማለት ሳይሆን ከስህተቶቹ መማር ስለምንፈልግ ነው ብሏል። ከስህተቶቹ ነው የምንማረው ብሏል። ስህተቶቹ ላይ እየተማር በስህተቶቹ ውስጥ የነበሩብንን አደጋዎች እየቀነስን አሁን ወሳኙን ጨዋታ እናድርጋለን ብሏል። በቻምፒየንስ ሊግ የግማሽ ፍጻሜ ቀጣይ ተጋጣሚ እንግዲህ ትልቅ ቡድኖችን ነው አርሰናል የሚገጥመው። አትሌቲኮ ቀላል ቡድን አይደለም። በዚህ የውድድር ዓመት ምናልባት የአርሰናል ጉዞ ከሚወሰንባቸው ወደ ፍጻሜ ለመግባት ከሚደረጉ ጠንካራ ጨዋታዎች መካከል አንዱ የአርሰናል በተለይም በክለቡ ታሪክ ትልቁ ጨዋታ ይመስለኛል። የአትሌቲኮ አሰልጣኝ የሆነው ዲየጎ ሲሚዮኒ ከዚህ የግማሽ ፍጻሜ ጨዋታ በፊት የግማሽ ፍጻሜ ትኬቱን ከቆረጠ በኋላ አንድ አስተያየት ሰጥቶ ነበር። ምንድን ያለው? የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ስሜቱን አታውቁትም ብሏቸዋል ጋዜጠኞችን። ስሜቱን አታውቁትም። በጣም ከባድ ስሜት ነው ያለው። ይሄንን ስሜት ብዙ ጊዜ ፈልገው ነበረ፣ አሁን አግኝቸዋለሁ ብሏል። እንግዲህ ዲየጎ ሲሞኒ በመጀመሪያው የቻምፒየንስ ሊግ ጨዋታዎች ውስጥ ከገጠማቸው ቡድኖች መካከል አርሰናል አንዱ ነው። ያኔ በሚገባ ያደነቀበት የራሱ ምክንያት አለው። አርሰናል ነገሮችን የሚያደርግበት መንገድ ትክክለኛ በሆነባቸው
የጨዋታ እቅዶቹ ውስጥ ቆይቶ ነው ብሎ ነበር። ሲከላከል፣ ሲያጠቃ፣ ሽግግሮችን ሲያደርግ ከተመለከታችሁ አርሰናል በእቅድ የሚጫወት ቡድን ነው፣ ለዚህ ነው ያሸነፈን የሚል አስተያየት ሰጥቶ ነበር። ያው 4 ጎሎችን አስቆጥሮ አሸንፎታል ዘንድሮ። ይሄ የቻምፒየንስ ሊግ የግማሽ ፍጻሜ ከዛ ጨዋታ ጋር ምንም ያገናኘው ነገር የለም። ምክንያቱም አሁን አትሌቲኮ ማድሪድ በውድድሩ ነገሮችን ካፒታላይዝ አድርጓል። በውድድሩ የተሻለ እንዴት መጓዝ እንዳለባቸው የየጨዋታ ቀን ትምህርቶችን ወስዷል። ነገር ግን አርሰናል ጠንካራ ቡድን እንደሆነ አረጋግጧል። ስፔስ በቀላሉ የምታገኝበት ቡድን አይደለም አርሰናል ብሏል። በዛ ጨዋታ በመከላከል አደረጃጀት ውስጥ ያሉ ተጫዋቾች ሚናቸው መከላከል ብቻ አይደለም ብሏል። ሚናቸው ወደ ማጥቃት እንቅስቃሴዎችም እየተጠጉ ማጥቃቱንም እንዲሁ የሚመሩበት ሐሳብ አላቸው። ይሄ ቡድን ሁለንተናዊ የሆነ የእንቅስቃሴ እድገት እያመጣ ያለ ቡድን ነው። በቻምፒየንስ ሊጉ ብዙ ሊጓዝ እንደሚችል እርግጠኛ ሆኖ መናገር ይቻላል የሚል አስተያየት ሰጥቶ ነበርና ትናንትና አርሰናል ለግማሽ ፍጻሜ ከበቃ በኋላ የዲየጎ ሲሞኒ አስተያየት ብዙዎቹ እየተቀባበሉት ነበር። በሶሻል ሚዲያም እየተቀባበሉት ነበር። እንዲሁም ሜንስትሪም ሚዲያዎችም ሐሳቦቹን በተመለከተ አንስተው ትንታኔ ስቱዲዮ ውስጥ የሚገኙ የቀድሞ ተጫዋቾች ትንታኔ በመስጠት ላይ ይገኙ ነበር። እንግዲህ ሁለቱ ቡድኖች በዚህ የውድድር ዓመት ጥሩ የቻምፒየንስ ሊግ ጉዞ ያደረጉ ሁለት ቡድኖች ናቸው የሚገናኙት። በተለይ የዲየጎ ሲሞኒ የጨዋታ እቅድ ምንድን ነው የሚለውም በሌላ ፕሮግራም ሰራላችኋለሁ። በተለይ የዲየጎ ሲሞኒ የጨዋታ እቅድ አብዛኛውን ጊዜ በሃይ ኢንቴንሲቲ ፕሬሲንግ የሚያምን አሰልጣኝ ነው። ግዙፍ የሆኑ አጥቂዎችን ይጠቀማል። ግዙፍ የሆኑ የአማካኝ ክፍል ተጫዋቾችን ይጠቀማል። ተጋጣሚ ወደ ራሱ ሜዳ በሚመጣበት ሰዓት ተጋጣሚን እዛው አፍኖ በማስቀረት ተጋጣሚ ደካማው ቡድን እንዲሆን የሚያደርግ ስትራክቸርን ይዘረጋል። ስለዚህ ስማርት መሆን፣ ከኳስ ጋር መቆየት፣ የመቀበያ አንግሎችን ማስፋት ለአትሌቲኮ ማድሪድ የጨዋታ እቅድ መነሻ ይሆናል ማለት ነው። አትሌቲኮ ማድሪድ አብዛኛውን ከእንቅስቃሴ ጋር በተያያዘ ተጋጣሚን በምን መንገድ እንደሚበልጥ ስለሚታወቅ ማለት ነው። አርሰናል እንግዲህ ይህንን ጨዋታ ማሸነፉን ተከትሎ በአውሮፓ ቻምፒየንስ ሊግ በባክ ቱ ባክ የግማሽ ፍጻሜ መግባት የቻለ ቡድን ሆኗል በታሪኩ። ይሄኛው የአርቴታ ቡድን ምናልባት ከዚህ በፊት አርሰናል የ16 ዙር ውስጥ በሚገባበት ሰዓት የሚሰናበት ቡድን ነበር በድሮ ፎርማት። የቬንገር ቡድንም ሆነ ከዛ በኋላም የነ ሚኬል አርቴታ ቡድን በተደጋጋሚ የዩሮፓ ሊግ እንዲሁም የቻምፒየንስ ሊግ የ16 ምናልባት ከፍ ካለ የሩብ ፍጻሜ ቡድን ሆኖ ነበር የምንመለከተው የነበረው። አሁን ግን ይሄ ቡድን እየበሰለ መጥቷል። በቻምፒየንስ ሊግ ዶሚናንት ቡድን እየሆነ በተከታታይ ለግማሽ ፍጻሜ መግባት ችሏል። የቻምፒየንስ ሊግን ድግግሞሽ ማምጣት ቀላል አይደለም። የቻምፒየንስ ሊግን ድግግሞሽ ለማምጣት የተጋጣሚን እቅድ መብለጥ ብቻውኑ በቂ አይደለም። የተጋጣሚን እቅድ በልጠ የተጋጣሚን እንቅስቃሴ ኮንትሮል ማድረግ ያስፈልጋል። አሁን የበርካታ የአውሮፓ ትልልቅ ቡድኖችን የጨዋታ እቅድ ኮንትሮል እያደረገ የሚገኝ ቡድን መሆኑን ተመልክተናል አርሰናል። ለዚህ ነው በእንቅስቃሴ ጥሩ የማይሆንባቸው የጨዋታ ቀናቶች የምትመለከቱት። ይህ ዊኒንግ አግሊ የሚል ሐሳብ አለ በእግር ኳስ። ጥሩ ሳትሆን የምታሸንፍበት ማለት ነው። ጥሩ ሳትሆን የምታሸንፍበት ጨዋታ አብዛኛውን ጊዜ ለደጋፊዎች ወይም ደግሞ ለኳስ አፍቃሪዎችህ ላያስደስት ይችላል። ነገር ግን ለአንድ ቡድን መሰረታዊ የሚባል የታክቲክ ብስለትና ብልጠት ይሰጠዋል። ትናንት የነበረው አርሰናል እንደዛ ነው የሆነው። ያለውን አቅም እስከ መጨረሻው ድረስ እንዴት መጠቀም እንዳለበት ያወቀ አርሰናል ቦል ሰርኩሌት ለማድረግ የሚያስቸግር ሁኔታ ውስጥ እንደሆነ ያውቀዋል። ምክንያቱም እንደነ ማርቲን ኦዴጋርድ ፕራይም ማርቲን ኦዴጋርድ እንደነ ቡካዮ ሳካ ፕራይም ቡካዮ ሳካ አይነት ተጫዋቾች የሉም፣ አሁን ጉዳት ላይ ናቸው። ከቀኝ መስመር እየተነሳ ማጥቃቱን በሚገባ የሚያግዘው የነበረው ዩሪን ቲምበር የለም። አሁን ዩሪን ቲምበር አለመኖሩ የአርሰናልን የመሄድና የመመለስ ስትራክቸር በድሎታል።
ምክንያቱም ሲሄድ የተጫዋች እንደ ሚድፊልደር እንደ ስትራይከር ሆኖ ያገለግላል። ሳጥን ውስጥ ይገባል። ሳጥን ውስጥ ገብቶ አደጋዎችን ያዘጋጃል። አደጋዎችን ኤክስኪዩት ያደርጋል። ይህንን የሚያደርግ ተጫዋች እንግዲህ በእንቅስቃሴ አልተመለከት ነው። ያለፉት 3 ሳምንታት በአርሰናል ወሳኝ የሚባሉ የጨዋታ ቀናቶች ውስጥ የለም። ስለዚህ አመቱን በሙሉ ጥሩ የነበሩ ተጫዋቾችን ስታጣ አመቱን በሙሉ የለፋበት ወሳኝ ሰዓት ላይ ስደርስ የተዋናዮቹ ማንነት ሲለያይ ተዋናዮቹ አክት እንዲያደርጉ የሚፈለግበት መንገድም ይለያያል። ምክንያቱም በእነዚህ ተጫዋቾች ኳሊቲ እንዴት እንደሚጫወት ስለሚያውቀው ማለት ነው። ትናንት በነበረው ጨዋታ ላይ አርሰናል ያደረገው ያን በእነኚህ ተጫዋቾች እንዴት ነው መጫወት ያለበት። አሁን ከዚህ በፊት በነበሩት የቻምፒየንስ ሊግ ሆነ የፕሪሚየር ሊግ ጨዋታዎች ላይ አርሰናል ትልቁ ችግር ምንድነው? ባለው ተጫዋች እንዴት መጫወት እንዳለበት፣ ባለው ተጫዋች እንዴት ስኳዱን ይዞ መቀጠል እንዳለበት ክሊር የሆኑ ነገሮች አልነበሩትም። ምክንያቱም የተጫዋቾቹ የሜዳ ላይ አክቲቪቲ ከፍ ዝቅ የሚል ነበር። በተጋጣሚ የሚዋጥ ነበር። ለተጋጣሚ እቅድ ወዲያውኑ እጁን የሚሰጥ ነበር። ትናንትና ስፖርቲንግ ሊዝበኖች በመጀመሪያው ግማሽ አንድ አደገኛ ሙከራ ነው ያደረጉት። እሱም ኢላማውን አልጠበቀላቸውም። የአደገኛ ሙከራ የግቡ ቋሚ የመለሰባቸው ኳስ፣ መጨረሻ ላይ ዴቪድ ራያን የፈተኑባቸው ሽግግሮች ሊኖሩ ይችላሉ። ነገር ግን ስኳዱ ሙሉ እንደሆነ ቡድን ከአርሰናል አንጻር ስንመለከተው ስፖርቲንግ ሊዝበን በቻምፒየንስ ሊግ የተጠቀመባቸውን ተጫዋቾች ነው በብዛት የተጠቀመው። ከ95 ከመቶ በላይ እነኚህን ተጫዋቾች ነው የተጠቀመው። እነኚህ ተጫዋቾች አሉ። ወደ አርሰናል ስንመጣ በጣም ወሳኝ የሚባሉ በቻምፒየንስ ሊግ የተጠቀመባቸው ተጫዋቾች የሉም። ከቀኝ ወደ ግራ ስትመጣ አጠቃቀሙ ያን ነው የሚያሳየው። ሁለቱ የመሃል ተከላካዮች ናቸው ረጅሙን ጨዋታ የተጫወቱት። የቀኝና የግራ የተከላካይ መስመር ተጫዋቾችን ከተመለከትን እነዚህን ተጫዋቾች አይደለም አብዛኛውን የተጠቀመው አርሰናል። አማካኝ ክፍል ላይ ትልቁ የቦል ሰርኩሌተር የለም ኦደጋርድ፣ ዊንግ ላይ ቡካዮ ሳካ የለም። እንግዲህ እነኚህ ተጫዋቾች በቡድን ውስጥ ያላቸው ሚና መመልከት በቂ ነው። ትሮሳርድን ኢቨን እየተጠቀመበት ያለው ከጉዳት ጋር ሆኖ ከፍተኛ የሆነ ጉዳት ውስጥ ነው ያለው። በቻምፒየንስ ሊግ እንዲሁም በፕሪሚየር ሊግ በጣም ወሳኝ የሚባሉ ጨዋታዎች ላይ የምንመለከተው የነበረው ትሮሳርድ አሁን በጣም ወሳኝ የሚባል ሰዓት ላይ በደረሱበት ጊዜ ለቡድኑ ዴሊቨር ማድረግ የሚገባውን ነገር ዴሊቨር ለማድረግ እየተቸገረ ነው። ለምን? ፋቲግ አለ፣ ጉዳት አለ። እነዚህ ነገሮችን ይዞ መቋቋም እየተቸገረ እንደሆነ ተመልክተናልና ከእንቅስቃሴ ጋር አርሰናል ባሉት ተጫዋቾች የትናንትናው ምሽት አይነት ፐርፎርማንሶች ማሳየቱ ካለው ሁኔታዊ ጫና የተነሳ ነው። ምክንያቱም በእያንዳንዱ የጨዋታ ሽግግሮች ውስጥ ለምሳሌ ሚኬል አርቴታ ዘንድሮ ተግባራዊ ያደረጋቸውን ታክቲኮች ብንመለከት ኢንድለስ ሰርኩሌሽን ላይ ያለ ቡድን ነው የሚኬል አርቴታ ቡድን። ለምሳሌ ትናንትና በአርሰናል የመሃል ተከላካይ ሆኖ ዙቢሜንዲ 13 የጨዋታ አቋቋሞች ውስጥ ነበረ የመሃል ተከላካይ ሆኖ። ምክንያቱም ሳሊባ ወይንም ደግሞ ጋብሪኤል ወደፊት ስለሚሄዱ ያው ሁለቱ የቀኝና የግራ ተከላካዮች ያው ወደፊት እንደሚሄዱ ግልጽ ነው። ግን ሳሊባ ወይም ጋብሪኤል ወደፊት ስለሚሄዱ የነኚህን ተጫዋቾች እንቅስቃሴ ተከትሎ ክፍተቱን የሚሞላው የነበረው እሱ ነው። ስለዚህ ክፍተቱን እንዲሞላ ይደረግ ስለነበረ ያን ክፍተት የሚሞላበት ኳሊቲ ይፈልጋል ማለት ነው። ስለዚህ ኳሊቲዎቹ ከተለያዩበት ምክንያቱም የተጫዋቾቹ መለዋወጥ የሚፈጥረው የኳሊቲ ልዩነት ስለሚያመጣ ማለት ነው። ኳሊቲዎቹ ከተለያዩበት ጫና ውስጥ እንደሚገባ ግልጽ ነው። ስለዚህ ይሄን ጫና እንዴት ማሸነፍ አለብኝ ለሚለው የተጫዋቾች የኳሊቲ ልዩነት አርሰናልን ችግር ውስጥ ከቶታል። በዛ ውስጥ ሆኖ ግን ፐርፎርም ያደረገበት መንገድ፣ በዛ ውስጥ ሆኖ ግን ጨዋታውን ለማሸነፍ የሄደበት ርቀት ግን ከአሰልጣኙ የጨዋታ ሐሳብ ተነስተን እንደዚህም አይነት ጨዋታ ተጫውተን ነው ቻምፒየንስ ሊግን ያነሳ ነው ወይም ደግሞ ቻምፒየንስ ሊግ ፍጻሜ የደረስ ነው እንድንል ቪዲዮው ይጠቅመናል ብሏቸዋል። ያሳለፍናቸው ጨዋታዎች አግሊም ጨዋታዎች አሉ፣
የሚያስደስቱ ውብ የሆኑ ጨዋታዎች አሉ። ሁሉም ጨዋታዎች ውብ ሊሆኑ አይችሉም። ሁሉም ጨዋታዎች የተለየ ሊሆኑ አይችሉም። ለሁኔታዎቹ ምቹ የሆኑ ጨዋታዎችን መፍጠር አለብን ነው ሚኬል አርቴታ። በዛ ሁኔታ ውስጥ ሆኖ የተሻለ እስከ ፍጻሜ መድረስን ስራ አሳክቷል። አርሰናል እንግዲህ ለግማሽ ፍጻሜ መድረሱን አረጋግጧል። ቀጣይ ከአትሌቲኮ ማድሪድ ጋር የሚያደርገው ጨዋታ የሚጠበቅ ነው የሚሆነው። ትልቅ ፉክክር ነው የሁለቱ ቡድኖች ጨዋታ። ምክንያቱም ሁለቱም የመጡበት መንገድ ዘንድሮ ያደገ ስለሆነ ጠንካራ ፉክክር እንደሚሆን ኤክስፔክት ይደረጋል። አትሌቲኮ ማድሪድ በዘንድሮ የውድድር ዓመት ያው ትልልቅ ቡድኖችን ከውድድር ውጭ አድርጓል። ባርሴሎናን ከውድድር ውጭ አድርጓል። ባርሴሎናን ተፈታትኗል ዘንድሮ በተለያዩ የውድድር መድረኮች ላይ። ምክንያቱም በውስጥ ውድድሮችም እንዲሁ የተገናኙባቸው ካርተር ፋይናል ለምሳሌ ጨዋታ በቻምፒየንስ ሊግ ሲያሸንፈው በሁለቱ የደርሶ መልስ ጨዋታ ላይ የአትሌቲኮ ማድሪድን ስኪል በሚገባ የጨዋታን ንባብ በሚገባ የተረዳንበት ነበረ። ከዛ በፊት ቶትንሃምን አሸንፈው ከውድድር ውጭ ሲያደርገው ቶትንሃምን በሁለት የደርሶ መልስ ጨዋታ አትሌቲኮ ማድሪድ 7 ጎል አስቆጥሮበታል። ይሄ በጣም በርካታ ጎሎችን ያስቆጠረበት ነው። ከዛ ውጭ አትሌቲኮ ማድሪድ በዘንድሮ የውድድር ዓመት ክለብ ብሩዥን ሲያሸንፍ 4 ጎሎችን ሲያስቆጥር በኤስፓኞል በላሊጋው እንዲሁ ስኬታማ ሲሆን የቡድኑ እቅድ ምን እንደሆነ በግልጽ ይታወቃልና እቅዱን በሚገባ ያሳካ ቡድን ነበር። ለምሳሌ ኮፓ ዴል ሬይ 4-0 በሆነ ውጤት ባርሴሎናን ያሸነፈበት ጨዋታ ይሄ ትልቅ ኤግዘምፕለሪ የሆነ ጨዋታ ነው። ያን ጨዋታ ምናልባት የአትሌቲኮ ማድሪድን የዘንድሮ የውድድር ዓመት ጥንካሬ የሚገልጽ ነው። የግሪዝመን የሉክመን እና የአልቫሬዝ ፐርፎርማንስ 45 ደቂቃ ላይ ነበር ያለቀው ይሄ ጨዋታ። እንግዲህ የቡድኑ ወሳኝ የሚባሉ ተጫዋቾችን ነው የተጠቀመው ባርሴሎና፣ ግን 4-0 በሆነ ውጤት ተሸንፏል በኮፓ ዴል ሬይ። በመልሱ ጨዋታ ቢያሸንፍም ባርሴሎና በቂ አልነበር። ምክንያቱም የመጀመሪያው ጨዋታ ኦልሬዲ ዳሜጅ ተሰርቶበታልና ማለት ነው። ስለዚህ ጠንካራ ተፎካካሪ ቡድን ሆኖ ለቻምፒየንስ ሊግ ግማሽ ፍጻሜ ደርሷል። ከአርሰናል ጋር የሚያደርገውን ጨዋታ እንግዲህ የታክቲካል ፍልሚያ፣ ሁለቱም በጣም የበሰሉ አሰልጣኞች ናቸው። የታክቲክ ፍልሚያ የሚደረግበት ጨዋታ እንደሚሆን ኤክስፔክት ይደረጋል። እንዴት አያችሁት እናንተ? የቻምፒየንስ ሊግ የግማሽ ፍጻሜን ጨዋታ በተመለከተ መለሳለሁ በሌላ ፕሮዳክሽን። ጥሩ ጊዜ እንዲወላችሁ እመኛለሁ።